ሰባተኛውን ሀገራዊ ምርጫ ለመደገፍ ሴቶች ወይም እናቶች በነቂስ ተነስተን በአጠቃላይ ሀገራዊ ምርጫ እንቅስቃሴ ዛሬ በአዲሱ ስታዲየም እያደረግን እንገኛለን። እንደ መሃል ክፍለ ከተማ እንደ ሴቶች አደረጃጀት በብዛት በነቂስ መሃል ክፍለ ከተማ ነቃ ብሎ ይገኛል። እንግዲህ አሁን ምርጫችን ደግሞ ያው እንግዲህ የፓርቲውን እየደገፍን ሰኞ እግዚአብሔር ብሎ ምርጫውን እስክናጠናቀቅ ድረስ በነቂስ እየተንቀሳቀስን ነው። ብዙ የመንደር እንቅስቃሴዎችን አድርገናል። በሰፈር ብዙ እንቅስቃሴዎች አድርገናል። የሴቶች ሰልፍ ነበረ፣ ያንን አካሄደናል። በወጣቶች የነበረውን ሰልፍ ጨርሰናል። ዛሬ ደግሞ እንደ ሐዋሳ ደረጃ አጠቃላይ የነበረንን የሰልፍ ድጋፍ እየደገፍን ስታዲየም ላይ እንገኛለን። ህዝባችን ማህበረሰባችን በነቂስ በሚገርም ሁኔታ ብልጽግናን ለመደገፍ ተገኝቶ ስታዲየሙን ሞቅ ደመቅ እያደረግን እንገኛለን። ቤት የተኛ ሰው አለ ብለን አናስብም። እንግዲህ ብልጽግና ምርጫችን ነው፣ የስንዴ ነዶ ምልክታችን ነው። እኛ የተዘጋጀነው እንግዲህ አንድም ድምጽ እንዳይባክን ቤት ለቤት 1 ለ3 ትስስር አድርገን ጨርሰናል። አንድ ሰው 3 ሰው ይዞ በመምጣት በሚል እንቅስቃሴ እንደ ቀበሌያችን እንደ ክፍለ ከተማችንም እያንዳንዱ ያለውን እንቅስቃሴ ጨርሰናል። አሁን ደግሞ ያቺን ቀን ሰኞዋን ቀን በነቂስ እየጠበቅን ነው። ሌሊት ሁሉም 11 ሰዓት ተኩል ሜዳ ላይ ውጪ ተገኝቶ በየምርጫ ጣቢያው ተሰልፎ ሁሉም ተጠርንፎ ከየቤቱ ወጥቶ ድምጽ እንዲሰጥ 3 ሰዓት እንደኛ ክፍለ ከተማ 3 ሰዓት ምርጫው ተጠናቆ እንደ ከእግዚአብሔር ጋር ድላችንን የምንጠብቅበት ቀን ይሆናል።